ዛሬ በርዕሱ እንደተገለጸው ተናፋቂዋ ጀነት አላህ ሁላችንም ጀነት ውስጥ ይሰብስበን። ጀነትን አላህ ይለግሰን። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ እንደዚህ አሉ፣ ጀነትን 3 ጊዜ የጠየቀ የለመነ ጀነት ራሷ አላህ ወይ ጀነት አስገባው ብላ ትጠይቃለች። እንደዚሁም ከጀሃነም እሳትም 3 ጊዜ የተጠበቀ አላህ ወይ ከጀሃነም እሳት ጠብቀው ብላ ጀሃነም ራሷ ትጠይቃለች። ስለዚህ እዚህ የመጣ ነው የተሰባሰብነው ዋናው ዓላማችን ዋናው ግባችን ምንድነው? ጀነት ነው አይደል እንዴ? በአላህ ያመንነው የነብዩን መንገድ እንድንከተል ያደረገን የእሳቸውን ትእዛዝ እንድንፈጽም ያደረገን ምን ከጅለን ነው? ጀነትን ነው። ይህ ጀነት አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው? እንዴት ነው በሙእሚን ልብ ላይ ናፍቆትስ ሊጨምረው የሚችለው? በዛሬ ፕሮግራም የምንመለከት ነው። አላህ ጀነትን ለሱ ውድ ባሪያዎች አዘጋጅተዋል። አዕደርቱ ሊዕባዲየ ሳሊሒን፣ ለኔ ደጋግ ባሪያዎች አዘጋጅቻለሁ አለ። ማላ አይኑ ራአት፣ አይን አይታ የማታቅ ወላ ኡዝኑ ሰሚዓት፣ እንደዚሁም ጆሮ ሰምቶ የማታቅ ወላ ኸጠረ ዐላ ቀልቢ በሸር፣ በሰዎች ልቦና እንዲህ ነው ተብሎ ሊገለጽ ማይችልን ጀነት ለደጋግ ባሪያዎች አዘጋጅቻለሁ አለ አላህ። እኛ ለሚጠበቅብን ደግ የአላህ ባሪያ ታማኝ የአላህ ባሪያ በሱ ሳናጋራ ያዘዘንን ታዘን የተከለከለን ተከልክለን መጓዝ ብቻ ነው እንጂ እንደው ሐቂቃው ሲታይ ስራችን ለጀነት መጥኖ አይደለም። ማንም ሰው በስራው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ አንተ አሏቸው ሰሃቦች፣ እርሶም ቢሆኑ አይገቡም። አዎ አላህ በረሕመቱ ካልሸፋፈነኝ በስተቀር እኔም በወን ጀነት አልገባም በስራዬ። ምን ማለት ነው? ስራችን ለጀነት አይመጥንም። ነገር ግን ትንሽ ስንሰራ አላህ ረሕመቱን አክሎበት ጀነት አላህ ያስገባናል። ቢማ ካኑ ያዕመሉን ይላል፣ በሚሰሩት ስራ ይላል። ስራ ከሌለ ጀነት ስለሌለ ማለት ነው። ስለዚህ ይህ ጀነት ምንድን ነው? እኛ አማኝ ያደረገን ራሱ አንደኛው ክራይቴሪያ መስፈርት ምንድን ነው? ገይብ ማመናችን ነው። በገይብ ካላመንን በሩቁ ካላመንን አማኝ አይደለም። አለዚነ ዩእሚኑነ ቢልገይብ አለ አላህ። የአላህ እኮ ባሪያዎች ማለት እነዛ በሩቁ የሚያምኑ ናቸው። ጀነትን አይተናል አላየንም። ነቢዩ ሰለላሁ ዐለይሂ ወሰለም ነገሩን፣ አላህ በቁርአን ነገረን። ተስፋ አድርገን እንጠብቃለን፣ እንዲያስገባን አላህን እንማጸናለን። ግልጽ እንዲሆንላችሁ ነጋዴዎች አላችሁ ብዙ እዚህ ቻይና ዱባይ ልትመላለሱ ትላላችሁ። እኛ መካከል ቻይና ያልሄደ ብዙ ሰው አለ አይደል? ቻይና የምትባል ሀገር የለም ብሎ የሚያምናል አለ ይላል አይደል? ግን አላያትም አለ ብሎ እርግጠኛ ይሆናል አይደል? ልክ እንደዛ ጀነት እንዳለች ባናያትም እርግጠኛ ልንሆን ይገባል። በዚህ ምንም ሸክ ሊኖረን፣ ሸክ ካለ ችግር አለ ማለት ነው ኢማን ላይ። ስለዚህ ይህንን ተናፋቂ በገይብ በሩቅ የምናውቀው ጀነት አላህ ነገ እንዲያስገባን የኛ ምን ይጠበቅብናል? አላህ ጀነት የሚገቡ ሰዎችን ሲገልጻቸው አንደኞቹ ሙተቆች ናቸው። አላህ ቁርአን ላይ ሲናገር እንደዚህ አለ፣ ኢነል ሙተቂነ ፊ ጀናቲን ወዑዩን አለ። የተጠነቀቁትማ እኮ አለ አላህ ጥንቁቆቹ አላህን ፈሪዎች በአትክልቶችና በምንጮች ውስጥ ናቸው። እነዛ ከኃጢአት የተጠነቀቁ ኡድኹሉሃ ቢሰላሚን አሚኒን፣ ጸጥተኞች ስትሆኑ ሆናችሁ በሰላም ግቧት ይሏቸው። ወነዛዕና አወጣን ይላል አላህ፣ ከነሱ አስወገድን አለ ማ ፊ ሱዱሪሂም፣ በልቦቻቸው ላይ ያለው ሚን ግልን አለ አላህ ስብሓነሁ ወተዓላ፣ ቂም ጥላቻ ከውስጣቸው አውጥተናል። ኢኽዋነን ወንድማማቾች ሆነው አላ ሱሩሪን ሙተቃቢሊን አለ፣ በአልጋዎች ላይ ሆነው ፊት ለፊት እየተገናኙ ተደግፈው ያወራሉ። አንዱን ጸጋ ሲገልጽ ምን አለ? ጀነት የሚገባ ሰው ግል ምቀኝነት፣ ቂም የሚባል ነገር የለውም። ሰላም ሆኖ ነው የሚገባው። ምቀኝነቱ ያለው የት ነው? እዚህ ነው። እዚህ ኒዕማ አንተ ላይ ሲታይ፣ ጸጋዎች አንተ ላይ ሲፈራረቅ፣ ወንድሞች የራሱ ወንድሞች ሊመቀኙ ይችላሉ፣ ዘመዶች ሊመቀኙ ይችላሉ። የሰው ልጅ በአንተ ላይ ያድምብ ይችላል። ኬታ መጣው እንዴት ተለወጠ ይላል። ጀነት ውስጥስ ይሄ የለም። ሱብሃንአላህ፣ አላህ ይወፍቀን። ላ የመሱሁም ፊሃ ነሰቡን አለ
በእርሷ ውስጥ ድካም አይነካቸውም አለ። ወማ ሁም ሚንሃ ቢሙኽረጂን አለ። እነርሱም ከእርሷ መቼም አይወጡም አለ። ዘውታሪ ናቸው አለ። የዱንያ ጸጋ የሆነች ነገር ታገኝና በቃ ዛሬ የሆነ ነገር ይከሰትና ይጠፋብኛል፣ የሆነ ኪሳራ ይመጣና ይወድምብኛል፣ ጦርነት ይመጣና ህንፃዬ ይፈርሳል፣ የሆነ ነገር ይባላል። ጀነት ውስጥስ መውጣት የለም፣ ሁሌም በጸጋ ውስጥ መኖር ነው አለ አላህ ሱብሓነሁ ወተዓላ። ኢነል አብራር ይላል በሌላ ቦታ። አብራሮች እኮ እውነተኛ ምእመናን ማለት ለፊ ነዒም አለ፣ በድሎት ውስጥ ናቸው ጀነት ውስጥ አለ አላህ። አለል አራኢክ የንዙሩን፣ ባለ አጎበር አልጋላዎች ላይ ሆነው ይመለከታሉ። ተዕሪፉ ፊ ውጁሂሂም ነድረተ ነዒም አለ፣ በፊቶቻቸው ላይ የድሎት ውበትን ታውቃለህ አለ። እዚህ ጥሩ የሚበላ ምቾት የተመቸው ሰው በፊቱ ትለየዋል አይደል? አምሮበታል ትላለህ። ጀነት ውስጥ እንደዛ ይገለጻሉ። ፊታቸው ያበራል አለ አላህ ሱብሓነሁ ወተዓላ። ዩስቀውነ ሚን ረሒቅን መኽቱም አለ፣ ተጣርቶ ከታተመ ጠጅ ይጠጣሉ። ጠጅ ትቦ ውስጥ ማይከት፣ የዱንያስ ትቦ ውስጥ ይከትሃል፣ ክብርህን ያዋርድሃል፣ ራስን ዝቅ ያደርጋል። አኼራስ ስሙ ተመሳሰለ እንጂ አእምሮ ማይበርዝ ስሙ ነው የተመሳሰለው። ያንን ያገኛሉ። ኺታሙሁ ሚስክ አለ፣ ማተሚያው ሚስክ እኮ ነው አለ አላህ ሱብሓነሁ ወተዓላ። ይሄ ቆርቄ አይደለም፣ የጀነቱ ቆርቄ አይደለም፣ ሚስክ ነው አለ አላህ ሱብሓነሁ ወተዓላ። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን፣ በዚህም ተሽቀዳዳሚዎች ይሽቀዳደሙ አለ አላህ ይህንን ጀነት ለማግኘት። ወሚዛጁሁ፣ መበረዣው አለ አላህ ሚን ተስኒም፣ ከተስኒም ነው የሚበረዘው። አይነን የሽረቡ ቢሃ አልሙቀረቡን፣ ባለሟሎች ከእርሷ የሚጠጡላት ምንጭ ናት አለ አላህ ሱብሓነሁ ወተዓላ። ሱረቱ ነባእ ላይ አላህ ደግሞ ሲገልጸው እንደዚህ አለ፣ ኢነ ሊልሙተቂነ መፋዛ ሐዳኢቀ ወአዕናባ ወከዋዒበ አትራበን ወከእሰን ዲሃቃ ላ የስመዑነ ፊሃ ለግወን ወላ ኪዛባ ጀዛአን ሚን ረቢከ አጣአን ሒሳባ። ኢነ ሊልሙተቂን፣ ለጥንቁቆቹ አለ አላህ መፋዘን አለ፣ መዳኛ ስፍራ አላቸው ለስኬት የሚበቁበት። ሐዳኢቀ ወአዕናባ፣ አትክልቶችና ወይኖችም አሏቸው። ወከዋዒበ አትራበና፣ እኩያዎች የሆኑ ጡተ ውቹማዎች፣ ጡታቸው ያልወረዱ ሴቶች ጀነት ውስጥ ይሄ እኩያ ናቸው። በእድሜ መበላለጥ የለም፣ እኩያ የሆኑትን ያገኛሉ። ወከእሰን ዲሃቅ አለ አላህ፣ የተሞሉ ብርጭቆዎችም ለነሱ አላቸው። ላ የስመዑን፣ በሶስ ፈጽሞ አይሰሙም አለ። ፊሃ፣ በጀነት ውስጥ ለግወን፣ ትርፍ ቃልን ውድቅ ንግግርን አይሰሙም። ወላ ኪዛበን፣ ማሻሸትንም ውሸትንም አይሰሙም አለ። ዱንያ ላይ አንተ ውሸቱ ይሰለጅና ወይን ማልሰማበት ቦታ የት ልሂድ ትላለህ። ጀነት ውስጥስ ይሄ የለም። ያ አላህ፣ ውሸት የሚባል ነገር ዛዛታ ወሬ የለም ጀነት ውስጥ። ጀዛአን ሚን ረቢከ አለ፣ ከጌታ የሆነ ምንዳ ነው አለ አላህ። አጣአን ሒሳባ፣ በቂ የሆነ ስጦታም ተሰጥቷል አላህ ሱብሓነሁ ወተዓላ። ጀነት ውስጥ አላህ ይሄንን አዘጋጅተዋል። ስለዚህ ይሄንን ጀነት ለማግኘት ማን ማይጓጓል? ማይጓጓል? ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ ጀነት የሚገቡ ሰዎችን እንዲህ ብለው ገለጿቸው። አወሉ ዙምረቲን የድኹሉነ አልጀና፣ መጀመሪያ ጭፍሮች ቡድኖች ጀነት የሚገቡት አላ ሱረቲል ቀመሪ ለይለተል በድር አለ። ልክ የ14ተኛ ቀን ጨረቃ ቦግ ብላ የምትወጣለች፣ ክብ ሆና የምትወጣ፣ በዛ መልክ በዛ ሁኔታ ጀነት ይገባሉ፣ እንደዛ እያበሩ። ثم الذين يلونهم፣ ከዛም ሌሎች ይከተሏቸዋል። አላ አሸዲ ከውከቢ ዱርይን ፊ ሰማኢ ኢዳአተን፣ ሰማይ ላይ ያሉ ውብ የሆኑ ከዋክብቶች ብርሃናቸውን ግልጽ አድርገው ያሉ አላ እንደነሱ በዛ አምሳል ጀነት ይገባሉ። ከገቡ በኋላስ ላ የቡሉን፣ ሽንት የሚባል የለም አይሸኑ። ወላ የተገወጡን፣ አላሁ አክበር፣ ይሄ አይነ ምድር ምናምን የለም እነሱ ጋር። ወላ የትፉሉነ፣ መጥፋት የሚባል የለም። ወላ የምተኺጡነ አምሻጠሁም፣ ማናፈጥም የለም። እንደዚሁም አምሻጠሁም፣ ማበጠሪያቸው አዘሃብ ወርቅ ነው። ወረሽሁሙል ሚስክ፣ ላባቸው ደግሞ ሚስክ ሽታ ነው። ከዱንያ ጋር አነጻጽሩት።
ዱንያ ምግብ በላን፣ የት እንሄዳለን? ሽንት ቤት አለ። ሽንት ቤት መልካም ሽታ አለ የለም? ሱብሃንአላህ። ጀነት ውስጥስ የለም ይሄ። ታዲያ የበላው በምን ይወጣል? በላብ ይወጣል። ላቡስ ሚስክ ሽታ ነው የሚሸተው። ማናፈጥ የሚባል የለም፣ መጥፋት የሚባል የለም። ያ አላህ አላህ ይወፍቀን። ወአዝዋጁሁም ሑሩል ዐይን፣ ሚስቶቻቸውም ደግሞ ከሑሩል ዐይን ናቸው። አላ ኸልቂ ረጁሊን ዋሂድ አላ ሱረቲ አቢሂም አደም 60 ዚራአን ፊሰማ። ልክ በአደም አምሳል ነው የሚገቡት፣ በአንድ ሰው አምሳል። ቁመታቸው ደግሞ የነሱ ልክ የአደም 60 ዚራአን አለ 60 ክንድ አይደለ? 60 ክንድ ሆነው ይገባሉ ጀነት ውስጥ። እርጅና የለም። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይጫወቱ ነበር። አንዷን ጀነት አትገቢም አሏት። አንዷን አሮጊት በጣም አለቀሰች፣ አዘነች። ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አትገቢም ሲልሽ እንዲህ ፊትሽ እንደተጨማደደ አሮጊቱ ነሽ አይደለም፣ ታድሰሽ ወጣቱ ነሽ ነው። ሁሉም የ33 ዓመት ሆኖ ነው ጀነት የሚገባው። እዚህ እድሜው ሄዶ አርጅቶ የሞተ ጀነት ውስጥ እንደዛ አይደለም። ያ ነገር ተወግቶ ሰላም ሆኖ ወጣት ሆኖ ጀነት ይገባል። አላህ ይወፍቀን። ሙሳ ዓለይሂ ሰላም አላህን ጠየቁ። المغيرة بن شعبة رضي الله عنه عن رسول الله صلى الله عليه وسلم قال سأل موسى عليه السلام ربه ما أدنى أهل الجنة منزلة. يا جنة تنشو درجة من دنو بلو الله طيقو تنشو درجة سبحان الله تنشو يا جنة درجة. موسى الله طيقو قال هو رجل عند سؤال يجيء بعد ما أدخل أهل الجنة الجنة. የጀነት ሰዎች ጀነት ከገቡ በኋላ ይህ ሰው ማለት መጨረሻ ጀሃነም ገብቶ ተቀጥቶ ምን ብሎ ሁሉን ነገር ጨርሶ ጣጣውን ጨርሶ የሚመጣ የጀነት ሰዎች ጀነት ከገቡ በኋላ ይመጣል። فيقال له ادخل الجنة جنة ግባ ሲባል فيقول اي ربي كيف وقد نزل الناس منازلهم واخذوا اخذاتهم ሰዎች ማረፊያቸውን ይዘው ቦታቸውን ይዘው ሞልተዋል፣ እንዴት ነው የምገባው? فيقال له يبالا الذي سو أتردى أن يكون لك مثل ملوك المليك من الملوك الدنيا. የዱንያ ንግስና ስልጣን ቦታ ትልቅ ስፍራ እንዲኖር ትፈልጋለህ ሲባል فيقول ربي رضيت ربي ጌታዬ ወድጃለሁ፣ አዎ ፈልጋለሁ ይላል። فيقول لك ذلك ومثله 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 ላንተ የዚህ 50 ያለን አምስት ነገረና فيقول في الخامسة بامستኛው ላይ رضيت ربي ጌታዬ ወድጃለሁ አረ ይማል። የዱንያ ነው የዱንያ አምስት ጥፍ ላንተ ያለ ሲባል ጌታዬ ይሄን ወድጃለሁ ይሄንማ እፈልጋለሁ ሲል فيقول هذا لك وعشرة أمثاله የነዚህን 10 አምሳያ ይሰጣል። ምን ማለት ነው? አንድ ሰው መጨረሻ ጀነት የሚገባው የዱንያ 10 እጥፍ ጀነት ያገኛል። አንተ አንድ ክፍለ ከተማ ይበቃል? ሱብሃንአላህ የዱንያን 10 እጥፍ አላህ ይለግሳል። ማን? መጨረሻ ጀነት የሚገባው ሰው። ያ አላህ አላህ ይወፍቅ። ያጓጓላ ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ይሄን አምሳያ ሲናገሩ እንዲያ ኢኒ አዕለሙ አኺረ አህሊ الجنة አህሊ النار خروجا منها እኔ የመጨረሻ ከጀሃነም የሚወጣውን አውቀዋለሁ። ወአኺረ አህሊ الجنة دخول الجنة እንደዚሁም ከዛ ወጥቶ ደግሞ መጨረሻ ጀነት የሚገባውን አውቀዋለሁ አሉ። ረጁሉን ሰው ነው አሉ يخرج من النار حبوا ከጀሃነም እየተንፋቀቀ እየታገለ ይወጣል። فيقول الله عز وجل الله ለሱ ይለዋል اذهب فادخل الجنة ሂድ ጀነት ግባ ይላል። فيأتيها ሲመጣት ጀነትን ሲያይ فيخيل ለሱ ይመሳሰልበታል إليه أنها ملأ እሷ ሞልታ ይታየዋል። فيرجع ይመለሳል فيقول ربي وجدتها ملأ ሙሉ ሆኖ ካገኘዋት ጀነትን ሙሉ ነው የት እገባለሁ? فيقول الله عز وجل له اذهب فادخل الجنة ይለዋል ሂድ ጀነት ግባ ይለዋል። فيأتيها አሁንም ይመጣል فيخيل إليه أنها ملأ እሷ ሞልታ ይታየዋል ይመሰልበታል የሞላች ይመስለዋል። አሁንም ይመለሳል يا ربي ሙሉ ሆኖ አገኘዋት ይላል። فيقول الله عز وجل اذهب ሂድ ግባ فادخل الجنة أنت جنة ግባ ይለዋል። فإن لك مثل الدنيا وعشرة أمثالها
ላንተ የዱንያ 10 እጥፍ 10 አምሳያ አለ ይለዋል። አው ኢነ ለከ ሚስለ 10 አምሳሊ ዱንያ ፈየቁል የዚህ ጊዜ ምን ይላል? አተስኸሩ ቢ ጌታዬ በኔ ታላግጥብኛለህ፣ አው ተድሐኩ ቢ በኔ ትስቃለህ፣ ወአንተ አልመሊክ አንተ የንጉሶች ሁሉ ንጉሱ ነህ እኔ ላይ ታላግጣለህ ይላል። ምን ይላል ሐዲሱን ያወራው? ፈለቀድ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ምን ይላሉ? በእርግጥም ነቢዩን ተመለከትኳቸው ይህን ሐዲስ ሲነግሩን ደሒከ ሐታ በደት ነዋጂዙሁ ይሄ ቅንጣጤ ጥርሳቸው እስኪታይ ይስቁ ነበረ። ይሄን ሐዲስ ሲነግሩን ይሄ አላህ ባሪያ ሲናገር ጌታዬ በኔ ታላግጣለህ በኔ ታሾፋለህ ሲል ነቢዩ እየሳቁ ይነግሩን ነበረ። ከዛ ምን አሉ? ዛሊከ አድና አህሊል ጀነቲ መንዚላ ይሄ የጀነት ሰዎች የመጨረሻው ደረጃ ነው። ያ አላህ ታዲያ ትልቁን ደረጃ አላህ የለገሰው ፊርደውስን አላህ የለገሰው ጀነት ውስጥ 100 ደረጃ አለ። 100 ደረጃ አለ። ከአንዱ ደረጃ ወደ አንዱ ደረጃ የሰማይና የምድር ልዩነት አለ። ግን የሚገርማችሁ እታች የተሰጠው ጀነት እንደኔ የተሰጠው ማንም የለም ብሎ ነው። ማንም የለም በቃ እኔ ነኝ ሀብታም ብሎ ያስባል። ዱንያስ ዛሬውን ነገር ቢኖርም ሌላኛው ነው የኔ ባዶ ነው። 2 ህንጻ ቢኖርም 3 4 ያለውን ይመለከታል። እዛ ላይ ለመድረስ ጀነት ውስጥስ ይሄ በቃ እንደኔ የተሰጠው ማንም የለም ብሎ ነው ያስባል። ሱብሃንአላህ አላህ ይወፍቀን። ጀነት ውስጥ ትንሿ መጠቃቀሚያ እቺ ቀስት ወርወር ያለች አይደል? ቀስት ምታከል ቦታ ነብዩ ሲናገሩ እንዲያሉ ለቃቡ ቀውስ አሐዲኩም ሚነል ጀና ጀነት ውስጥ ቦታ ኮን ያችን ምታክል ቦታ ወይም ያችን ምታክል እቃ የቀስት ቀስት አሉ ኸይሩ ሚማ ተጥሉ ዐለይ ሸምሱ ወተግሩ ዱንያና ዱንያ ከያዘችው ፀሐይ ወጣ እስክትገባ ዱንያ ከያዘችው ነገር በአጠቃላይ ያቺ በላጭ ናት። እንደ ምሳሌ የሆነች ክፍለ ሀገር ላይ 1000 ወይም 10000 ሄክታር መሬት ይሰጣል ቢባልና እዚህ ኃይለኛ ቦሌ የሚባል ቦታ ላይ ኃይለኛ የገበያ ማዕከል ላይ 200 ካሬ ቢባል የቱን ነው የሚመርጠው? ክፍለ ሀገሩን ይመርጣል። እሱ 200 ነው 200 ነው አይደል? ምክንያቱም እዛ ምንም እዚህ ግን የገበያ ቦታ ነው ብለህ ታስባለህ። ልክ እንደዚህ ጀነት ውስጥ አንዷ ትንሿ መጠቃቀሚያ ዱንያና ዱንያ ከያዘው ነገር በአጠቃላይ በላጭ ናት። ሐታ እንደውም በሌላ ሲናገሩ የጀነት ሴት ሻሻዋ አለ አይደል? ሻሽ የምትባለው እሷ ዱንያና ዱንያን ከያዘው በአጠቃላይ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው? ከዱንያ ጋር ምንም የሚነጻጸር ነገር የለም። ጀነት ውስጥ ጭንቀት የለም ወንድሞች። ነብዩ ሰለላሁ ዐለይሂ ወሰለም አቢ ሰይድ ወአባ ሁረይራ ባስተላሉት ሐዲስ ኢዛ ደኸለ አህሉል ጀና ጀና የጀነት ሰዎች ጀነት የገቡ ጊዜ ወዩናዲ ሙናዲን ተጣሪ ይጣራል። ምን እያለ? ኢነ ለኩም ለናንተ አን ተሕየው ፈላ ተሙቱ አበደን ሁሌ ሕያው ናችሁ ሞት የሚባል አይነካችሁ አትሞቱም ይላል። ዱንያስ የሆነ ሀብት ጓጓና ሞት መጥቶ ይነጥቀኛል እሞታለሁ ትሰጋለህ። አኼራስ ጀነት ውስጥ ሞት የሚባል የለም ይላል። ኢነ ለኩም ለናንተ አን ተሲሑ ፈላ ተስቀሙ አበደን ሁሌ ጤነኛ ናችሁ በሽታ የሚባል ህመም የሚባል የለባችሁ። ወኢነ ለኩም ለናንተ እኮ አለ አን ተሽቡ ፈላ ተህረሙ ሁሌ ወጣት ናችሁ ፈላ ተህረሙ አበደን መቼም አታረጁም። እርጅና የሚባል ነገር የለም። ምንም ማርጀት የሚባል የለም። ህመም የለም። ሞት የለም። ወኢነ ለኩም አን ተንዓሙ ፈላ ተብአሱ አበደን ሁሌ በጸጋ በቅንጦት ላይ በድሎት ላይ ናችሁ። ችግር የሚባል የለም። መከራ ተዓብ የሚባል የለም። እንደውም የጀነት ሰዎች ይጠራሉ። እናንተ የጀነት ሰዎች ወይ ስሙ ይባላሉ። የጀሃነም ሰዎችም ስሙ ይባላሉ። ዩእታ ቢልመውት ፊ ሱረቲ ከብሽ ልክ እንደ አንድ ሙክት በግ ሞት በሱ ምስል ይመጣል፣ በበግ ምስል ይመጣል። ፈየቁፉ በይነ አልጀነ ወናር በጀነትና በጀሃነም መካከል ያቆሙታል። ثم يذبح ከዛ ይታረዳል። ማን ነው የሚታረደው? ሞት እኮ ነው የሚታረደው። በምን ምስል መጥቷል? በበግ ምስል መጥቷል። ثم يقال يا أهل الجنة እናንተ የጀነት ሰዎች ወይ ሁሌ ለእናንተ ዘውታሪ ኑሮ ነው ሞት የሚባል የለም። እናንተም የጀሃነም ሰዎች ሁሌ ስቃይ ነው ሞት የሚባል የለም። ከጀሃነም አላህ ይጠብቃል። ጀነት ውስጥ ምን የለም? ሞት የሚባል የለም። ሞት ራሱ ይታረዳል። እዚህ ሲያሳድደን የነበረ ሞት ይታረዳል። አላህ ይጠብቃል። ጀሃነም ውስጥ የሚቀጥለው ፕሮግራም ላይ የሚቀጥለው ሳምንት እናየዋለን። ሰው ሞት ይመኛል፣ ሞት ይመኛል እዚህ ሲሸሸ የነበረው ነገር ግን
ሞት የሚባል እዛ የለም።